ታላቅ ሀገረ ስብከት ዋና ስራ አስኪያጅ ክቡር ሊቀ ጠበብት መምህር ሲራክ፣ የወረዳው ቤተ ክህነት ዋና ኃላፊ፣ ክቡራን የሀገረ ስብከቱና የወረዳው ቤተ ክህነት ልዩ ልዩ የመምሪያ ኃላፊዎች፣ እንዲሁም ክቡር አባታችን ሊቀ ብርሃናት ቆሞስ አባ ወልደ ሰንበት የዚህ ታላቅና ጥንታዊ ደብር ዋና አስተዳዳሪ፣ ክቡራን የደሴ ከተማና በዙሪያው ያሉ የአድባራትና የገዳማት አስተዳዳሪዎች፣ ክቡራን የጉባኤ ቤት መምህራን፣ የአብነት መምህራን፣ ሊቃውንተ ቤተ ክርስቲያን ያሬዳውያን፣ ክቡራን የአብነት ተማሪዎች፣ ክቡራን የደብሩ ሰንበት ትምህርት ቤት መዘምራን፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ቦታ እንድንሆን እንድንገኝ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ለተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ በሚል ርዕስ ይሆናል። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ የሚገኝ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረውን ቃል በመጥቀስ ለተወሰኑ ደቂቃዎች ቆይታ እናደርጋለን። ዛሬ እንደሚታወቀው መጋቢት 27 ነው። መጋቢት 27 በየዓመቱ ጥንተ ስቅለትን በዓለ ስቅለትን ወይም የመጀመሪያውን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቀን እናከብራለን። ምንም እንኳን ዕለታት በዓላት ዕለታቸውን ጥንተ ዕለታቸውን እንዳይለቁ በድሜጥሮስ ቀመር አስቀድሞም በሐዋርያት ሥርዓት መሰረት በተሰራው መሰረት ቤተክርስቲያናችን የምታከብር ቢሆንም ስቅለት ብላ ከተወሰኑ ቀናት በኋላ ከ15 ቀን በኋላ በዓለ ስቅለትን የምናከብር ቢሆንም ነገር ግን በየዓመቱ ጥንተ ስቅለት ተብሎ ይሄ በዓል ይታሰባል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን ዕለተ ዓርብ ነው። የተሰቀለበትም ዕድሜ 33 ዓመት ከ3 ወር ሲሆነው ነው። የተሰቀለውም በኢየሩሳሌም ነው። ልዩ ቦታውም ቀራንዮ ነው። የተሰቀለውም በሁለቱ ወንበዴዎች መካከል ነው። የተሰቀለውም ራቁቱን ነው። የተሰቀለውም በብዙ መከራና በብዙ ስቃይ ነው። ስለዚህም ይህንን የሚያወሳውን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት በማንሳት ጠቅሎ የሚይዝ ስለሆነ የነሐሱ እባብ በሚል ርዕስ እንማራለን። ይህን ትምህርት ነገ ኒቆዲሞስ ነው በአጋጣሚ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ ቁጥር 22 ድረስ ያለው የወንጌል ክፍል ነገ የሚተረጎም የሚነበብ ነው። በአንድ ሌሊት በአንድ ቀን በአንድ ስፍራ ለአንድ ሰው ጌታ ያስተማረው ትምህርት ነው። በጣም ትልቁና የነገረ መለኮት ጥግ ተብሎ የሚታወቅ የወንጌል ክፍል ነው። ከዮሐንስ ወንጌል ከባድና ረቂቅ የሚባለው ይሄ ክፍል ነው። ይሄ የዮሐንስ ወንጌል ምዕራፍ 3 የዮሐንስ ወንጌል ምዕራፍ 1 የተተረጎመበት ክፍል ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ ቁጥር 22 ድረስ 5 ነገሮች ተዘርዝረውበታል። አንደኛ ምስጢረ ጥምቀት ተገልጦበታል። ሁለተኛ ምስጢረ ስጋዌ ተገልጦበታል። ሶስተኛ ነገረ መስቀል ተገልጦበታል። አራተኛ ነገረ ፍቅር ወይም የእግዚአብሔር ፍቅር ተገልጦበታል። አምስተኛ ምስጢረ ፍትህ ተብሎ የሚጠራው የፍርድ ነገር የፍርድ ምስጢር ወይም የእግዚአብሔር ፍርድ በብርሃን እንዴት እንደሚገለጥ ተገልጦበታል። እነዚህን 5 ነገሮችን የያዘ ነው። ከነዚህ ከ5 ጉዳዮች አንዱ ነገረ ስቅለትን ነገረ መስቀልን የያዘው ጌታ ለኒቆዲሞስ እንዲህ ብሎ የነገረው ነው። ወበከመ ሙሴ ሰቀሎ ለአርዌ ብርት በገዳም ከማሁ ሀለወ ለወልደ እጓለ እመሕያው ይሰቀል ከመ ኩሉ ዘየአምን ቦቱ ኢይትሐጐል አላ ይረክብ ሕይወተ ዘለዓለም። ከመ ኩሉ ዘየአምን ቦቱ ኢይትሐጐል ይላል ለሊቃውንቱ ከአላ ይርከብ ሕይወተ ዘለዓለም። ሙሴ የናሱን እባብ በምድረ በዳ እንደሰቀለው እንዲሁ የሰው ልጅም የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ እንደ ናሱ እባብ ተቀጥቅጦ ሊሰቀል ይገባዋል የሚል የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ የሚገኝ ክፍል ነው። ይህ ክፍል ለየት የሚያደርገው አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረው ትምህርት ነው። ኒቆዲሞስ ምሁረ ኦሪት ነው። ኦሪትን የተማረ ስለሆነ ሲያነበው ከነበረው ሲያስተምረው ከነበረው ሲተረጉመው ከነበረው ክፍል ነው ጠቅሶ የነበረው። ይሄ ክፍል የሚገኘው
በኦሪት ዘኍልቍ ምዕራፍ 21 ከቁጥር 5 ጀምሮ እስከ ቁጥር 9 ድረስ የሚገኝ ታሪክ ነው። ሁልቁ ማለት ቁጥር ማለት ነው። ኦሪት ማለት ሕግ ማለት ነው። ኦሪት ዘኍልቍ ማለት የቁጥር ሕግ ማለት ነው። እስራኤላውያን እየተቆጠሩ የጎደሉበት የመጽሐፍ ቅዱስ ክፍል ነው። ተቆጥሮ ከመጉደል እግዚአብሔር ሁላችንንም ይሰውረን። አንዱ ተቆጥረው የጎደሉበት ታሪክ እባብ ተነስቶ የፈጃቸው ታሪክ ነው። ይህም የሆነበት ምክንያት እግዚአብሔርን እንዲህ ብለው አምተውታል። ይክልኑ እግዚአብሔር ሰሪዓ ማዕድ በገዳም ይዝብጥ ፋይፍሃ ወያውህዝ ማየ። እግዚአብሔር በምድረ በዳ ማዕድ መስራት ይችላል ወይ? አለቱን መጥቶ ውሃ ማፍለቅ ይችላል ወይ? አሁን ያለንበት ቦታ ደጋ ስለሆነ ከፍ ያለ ቦታ ስለሆነ እንጂ ቆላ ብንሄድ በረሃ ብንወርድ ይህን ማድረግ ይችላል ወይ ብለው እስራኤላውያን እግዚአብሔርን አሙት ይላል። ያን ጊዜ እግዚአብሔር ሙሴን እንዲህ አለው፣ አውርዶሙ ቆላት ሐራሴቦን። ሐራሴቦን ተብሎ ወደሚጠራ ጽኑ በረሃ ወደ ምድረ በዳ ይዛቸው ውረድ አለው። ይዟቸው ወረደ። መናውን አወረደላቸው፣ ውሃውንም አፈለቀላቸው፣ የሚፈልጉትንም አደረገላቸው። ነገር ግን ነዘር ተብሎ የሚጠራ የበረሃ እባብ፣ መርዛማ እባብ፣ መድኃኒት የማይገኝለት እባብ፣ ፈጣን እባብ ተነስቶ እስራኤላውያንን በአንድነት ይፈጃቸው ጀመር። ያን ጊዜ እስራኤላውያን ብዙዎቹ አለቁ፣ ደነገጡ። ወደ ሙሴ ሄዱ። ሙሴን እንዲህ ብለው ጠየቁ፣ ከእግዚአብሔር ምሕረት ቸርነት አይታጣም፣ ከኛ ኃጢአት መዓት አይጠፋምና እባክህ ወደ እግዚአብሔር አስታርቀን ብለው ወደ ሙሴ ሄዱ። ሙሴም በእግዚአብሔር ፊት ቆመ። ሙሴም እግዚአብሔርን እንዲህ ብሎ ጠየቀው፣ እግዚአብሔር ሆይ ጌታ ሆይ እነሆ ይህንን ሕዝብ ከግብፅ አውጥተህ በምድረ በዳ እንዲያልቅ ብታደርግ አሕዛብ ይሳለቁብሃል፣ ስምህን ይገዳደሩበታል፣ ስምህን ይቀልሉበታል። ስለዚህ እግዚአብሔር ሆይ እባክህ ይህንን ሕዝብ አድን ብሎ ሙሴ በእግዚአብሔር ፊት ቆመ። ሙሴ የካህናት ምሳሌ ነው። ሙሴ የሊቃውንቱ ምሳሌ ነው። ሙሴ የመምህራን ምሳሌ ነው። ሙሴ የቅዱሳን ምሳሌ ነው። ሙሴ የአባቶቻችን ምሳሌ ነው። ሙሴ የጸሎተኞች ምሳሌ ነው። ሙሴ በእግዚአብሔር ፊት መቆሙ ዛሬም አባቶቻችን በእግዚአብሔር ፊት የመቆማቸው ምሳሌ ነው። የሚቀድሰው ካህን በእግዚአብሔር ፊት ይቆማል። የሚቀድሰው ካህን በእግዚአብሔር ፊት ይቃጠላል። የሚቀድሰው ካህን በእግዚአብሔር ፊት ስለ ሕዝቡ መቅሰፍት እንዲከለከል፣ መዓት እንዲከለከል፣ ቁጣን እንዲጠፋ፣ እግዚአብሔር የምህረት ፊቱን ወደ ሕዝቡ እንዲመልስ ይለምናል ካህኑ። አባቶቻችን እንዲሁ ማህሌት የሚቆሙ ሰዓታት የሚቆሙት አባቶቻችን፣ የሚያስተምሩ መምህራን፣ የሚተረጉሙ መምህራን፣ ቅዳሴ ማርያም ትርጓሜ፣ ኪዳንና ትምህርተ ኅቡዓት የሚተረጉሙት፣ ወንጌሉን የሚተረጉሙት፣ መዝሙረ ዳዊቱን የሚተረጉሙት፣ ብሉይ ኪዳኑን የሚተረጉሙት፣ ነቢያትን የሚተረጉሙት አባቶቻችን እንደ ሙሴ በእግዚአብሔር ፊት ይቆማሉ። እግዚአብሔርም ዓይኑን በእነሱ ላይ ያሳርፋል። ስለ እነሱ ጸሎትና ልመና ብሎ እኛን እግዚአብሔር ይምራን። እግዚአብሔር ሁላችንንም ይማረን። ሙሴ በእግዚአብሔር ፊት ቆመ። እግዚአብሔር ሙሴን እንዲህ አለው፣ ውረድና የምልህን አድርግ አለው። ነሐስ ውሰድ፣ ነሐሱን እሳት ውስጥ አስገባው፣ አቅልጠው፣ ቀጥቅጠው፣ ስቀለው፣ ከዚያ ሕዝቡን ጠርተህ የተሰቀለውን የነሐስ እባብ እንዲያዩ አድርግ ብሎ እግዚአብሔር ለሙሴ ይህንን ትእዛዝ ነገረው። ሙሴ ይህንን ትእዛዝ ተቀበለ፣ ተመለሰ። ነሐሱን ወሰደ፣ እሳት ውስጥ አደረገው፣ አቀለጠው፣ ቀጠቀጠው፣ እባብ አስመስሎ ሰራው። ከዚያ ሰቀለው። ከዚያ ሕዝቡን ጠራ፣ እንዲታይ ያደረገ። ያን ጊዜ የተነደፉት ሰዎች የተሰቀለውን የነሐስ እባብ ሲመለከቱ መርዙ ከደማቸው ከሰውነታቸው እየወጣ የነሐሱ እባብ ላይ አረፈ፣ ተፈወሱ። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። ይሄ እንግዲህ ሰም ይባላል። ይሄ ታሪክ ይባላል። ይሄኛውን ምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ወበከመ ሙሴ ሰቀሎ ለአርዌ ብርት በገዳም፣ ሙሴ የነሐሱን እባብ በምድረ በዳ እንደሰቀለው ከማሁ ሀለወ ለወልደ እጓለ እምሕያው ይሰቀል፣ እንዲሁ የሰው ልጅም ሊሰቀል ይገባዋል። ከመ ኩሉ ዘየአምን ቦቱ ኢይትሃጎል፣ የሚያምንበት ሁሉ እንዳይጠፋ አላ ይርከብ ሕይወተ ዘለዓለም፣ የዘላለም ሕይወትን እንዲያገኝ እንጂ ብሎ ጌታችን ይህንን ምሳሌ በቀጥታ ጠቅሶ ለኒቆዲሞስ ይነግረዋል። ምን ማለት ነው? የነሐሱ እባብ ክርስቶስ ነው። ነሐሱ መጀመሪያ እሳት ውስጥ መግባት አለበት። ከዚያ ቀጥሎ መቀጥቀጥ አለበት። ከዚያ ቀጥሎ መሰቀል አለበት። ከዚያ ቀጥሎ መታየት አለበት። ደግሞና እጠይቃችኋለሁ፣ ነሐሱ መጀመሪያ እሳት ውስጥ መግባት አለበት። ሁለተኛ መቀጥቀጥ አለበት። ሶስተኛ መሰቀል አለበት። አራተኛ መታየት አለበት። መጀመሪያ ነሐሱ ምን ውስጥ መግባት አለበት?
እሳት ውስጥ መግባት አለበት። ሁለተኛ ምን መደረግ አለበት? መቀጥቀጥ አለበት። ሶስተኛ ምን መደረግ አለበት? መሰቀል አለበት። አራተኛ ምን መደረግ አለበት? መታየት አለበት። እነዚህን 4 ደረጃዎችን ማለፍ አለበት። ነሐሱ ለምንድን ነው እሳት ውስጥ እንዲገባ የሚፈለገው ቢባል ሰሙ እንዲቀጠቀጥ ነው። ቅርጽ ለማውጣት እንዲመች ነው። እንደፈለገ ለማድረግ እንዲታዘዝ ነው። ደክታይል እንዲሆን ነው። ማለብል እንዲሆን ነው። ሐመር እንዲደረግ ነው። በመዶሻ መቀጥቀጥ እንዲችል እንዲታዘዝ እሳት ውስጥ መግባት አለ፣ መቅለጥ አለበት። ከዚያስ የሚቀጠቀጠው ለምንድን ነው ቢባል ቅርጽ ለማውጣት እንዲመች ነው። ምን አይነት ቅርጽ? እባብ መስሎ እንዲሰራ። የትኛውን እባብ? የነደፋቸውን እባብ፣ ያን መርዛም እባብ፣ ያን ክፉ እባብ፣ ያን ጨካኝ እባብ፣ ያን የበረሃ እባብ ያን መስሎ እንዲሰራ፣ ወገቡ የእባቡን ወገብ፣ ጭንቅላቱ የእባቡን ጭንቅላት፣ ጅራቱ የእባቡን ጅራት መስሎ እንዲሰራ እንዲታዘዝ መቀጥቀጥ አለበት። እንዲቀጠቀጥ እንዲታዘዝ እሳት ውስጥ መግባት አለበት። ከዛ ቀጥሎ ደግሞ ተቀጥቅጦ እባብ መስሎ ከተሰራ በኋላ መሰቀል አለበት። ለምንድን ነው የሚሰቀለው ቢባል እንዲታይ ነው። አሁን እናንተ እኔን የምታዩኝ አብዛኞቻችሁ ላይ ስለሆንኩኝ ከፍ ያለ ቦታ ስለሆንኩኝ ነው። ጉልላቱ የሚታያችሁ ከፍ ያለ ቦታ ስለሆነ ነው። እንዲታይ መሰቀል አለበት። ለምንድን ነው የሚታየው ቢባል መርዙን ከሰውነታቸው ከደማቸው፣ በተለይ የተነደፉት ሰዎች በውስጣቸው ያለው በደማቸው ያለው በሰውነታቸው ያለው መርዝ ከእነሱ ወጥቶ እባቡ ላይ እንዲያርፍና እንዲድኑ እንዲፈወሱ በሕይወት እንዲኖሩ ማየት አለባቸው። ይሄ ሰሙ ነው። የነሐሱ እባብ ክርስቶስ ነው። ነሐሱ እሳት ውስጥ መግባት አለበት ማለት ምን ማለት ነው ቢባል ቃል ሥጋ መሆን አለበት። ቃል ምን መሆን አለበት? ሥጋ መሆን አለበት። ይህንን ቅዱስ ቄርሎስ ይተረጉማል። በከመ ሐፂን ይላል ዘይትወደይ ውስተ ላህበ እሳት ይለዋል። እሳት ውስጥ እንደሚገባ ብረት ይለዋል። ብረቱ ከእሳቱ ጋር ሲገናኝ ከእሳቱ ጋር ይዋሃዳል። እሳቱ የብረቱን አካል ይይዛል። ብረቱ የእሳቱን ጠባይ፣ የእሳቱን ቅላት፣ የእሳቱን ዋዕይ ወይም የእሳቱን ማቃጠል ወይም የእሳቱን ብሩህነት ይይዛል። እሳቱና ብረቱ ይዋሃዳሉ። ትጨብጡታላችሁ፣ ያቃጥላል። የሚያቃጥለው ብረቱ አይደለም እሳቱ ነው። እንደገና ደግሞ የሚያዘው እሳቱ አይደለም ብረቱ ነው። ምክንያቱም እሳቱ የብረቱን ጠባይ፣ ብረቱ የእሳቱን ጠባይ ገንዘብ አድርጓል። ተዋህዶ ይባላል። ይህም የቃል ገንዘብ ለሥጋ የሥጋ ገንዘብ ለቃል መሆኑ ቃል በሥጋ ርስት ሥጋ በቃል ርስት መግባቱን የሚያሳይ ነው። አስደናቂ ነው። ለምንድን ነው ቃል ሥጋ የሚሆነው? ለምንድን ነው ብረቱ እሳት ውስጥ የሚገባው ቢባል እንዲቀጠቀጥ ነው አለ። ነሐሱ ለምንድን ነው እሳት ውስጥ የሚገባው? እንዲቀጠቀጥ ከሆነ ምክንያቱ ቃል ለምንድን ነው ሥጋ የሚሆነው ቢባል እንዲቀጠቀጥ ነው። መከራ እንዲቀበል ነው። እንዲራብ ነው። እንዲጠማ ነው። እንዲደክም ነው። እንዲሞት ነው። ያለዚያማ የሚራቆት አካል የለው። ያለዚያማ የሚመታ አካል የለው። ሥጋ ባይሆን ነፍስን ባይነሳ ደምን ባይነሳ ባይዋሃድ ሰው ባይሆን ወደዚህ ምድር ባይመጣ በባሪያ መልክ ባይገለጥ በእኛ ነፍስ በእኛ ሰውነት በእኛ መልክ በእኛ ባህሪ በእኛ ማንነት በእኛ ምድር በእኛ ዓለም በእኛ ጠባይ ባይገለጥ ኖሮ ማንም አይሰቅለውም፣ አይገረፍም። ካሳ መክፈል፣ ሥጋ መቁረስ፣ ደም ማፍሰስ የሚባል ነገር መስቀል ተሸክሞ መውደቅ 6666 ጊዜ መገረፍ የሚባል ነገር የሾህ አክሊል መድፋት፣ ከአንዲት ሴት ጋር ማውራት፣ መንከራተት፣ መራብና መጠማት፣ መድከም የሚባል ነገር የለም። መሰደድ የሚባል ነገር የለም። ለምሳሌ እግዚአብሔር አብን ልትሰቅለው አትችልም። እግዚአብሔር መንፈስ ቅዱስን ልትሰቅለው አትችልም። ለምን? አብ ሥጋንና ነፍስን አልነሳም። መንፈስ ቅዱስ ሥጋንና ነፍስን አልተዋሃደም። ስለዚህ ሊሰቀል አይችልም። እንዲሰቀል ቅዱስ ዮሐንስ ወንጌላዊ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ስታነቡ የምታገኙት እሱ ነው። በመጀመሪያው ነው የሚለው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ ይልና ቁጥር 14 ላይ ያ ቃል ሥጋ ሆነ ይላል። ያ ቃል ምን ሆነ? ሥጋ ሆነ። ምን ማለቱ ነው? ቅዱስ ዮሐንስ መጀመሪያ አይራብም ነበረ፣ መጀመሪያ አይጠማም ነበረ፣ መጀመሪያ አይደክምም ነበረ፣ መጀመሪያ አይከሰስም ነበር፣ መጀመሪያ በጲላጦስ ፊት መቆም አይችልም ነበር። አሁንስ ሥጋ ሆና፣ ስለዚህ ይራባል፣ ስለዚህ ይጠማ፣ ስለዚህ ደክማ፣ ስለዚህ መከራ ይቀበላል። መከራ እንዲቀበል ብረቱ እሳት ውስጥ መግባት እንዳለበት ሁሉ ቃል ሥጋ መሆን አምላክ ሰው መሆን ነበረበት። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑት እግዚአብሔር። ሰው የሆነው ለዚህ። ሁለተኛ መቀጥቀጥ አለበት። ብረቱ እሳት ውስጥ ከገባ በኋላ ይቀጠቀጣል። ለምንድን ነው የሚቀጠቀጠው? እባብ መስሎ እንዲሰራ፣
ቃል ሥጋ ከሆነ በኋላ ይቀጠቀጣል። ለምንድን ነው የሚቀጠቀጠው? እባብ እንዲመስል። እባብ እንዲመስል ማለት ምን ማለት ነው ቢባል ኃጢአተኛ እንዲመስል። በኃጢአተኛ ምሳሌ ነው ክርስቶስ የተሰቀለው። ተቀጥቅጧል። መቀጥቀጥ የሚባለው በሁለት ይከፈላል። በ33 ዓመት ከ3 ወር ውስጥ ጌታ የተቀጠቀጠው መቀጥቀጥ አንደኛ አካላዊ፣ ሁለተኛ መንፈሳዊ ተብሎ ይከፈላል። አካላዊ የሚባለው ግዙፍ የሆነው የሚቆጠረው፣ የሚታየው፣ የሚሰማው፣ የሚተረከው፣ የሚነገረው ነው። መንፈሳዊ የሚባለው ረቂቅ የሆነው ነው። ለምሳሌ በደልን መሸከም፣ በኋላ እንመጣበታለን። አካላዊ የሚባለው ከብርድ ጀምሮ በቤተልሔም ከመወለድ ጀምሮ በብርድ ከመንሰፍሰፍ ጀምሮ በብርድ ከመንቀጥቀጥ ጀምሮ በአህያና በከብት መካከል ከመገኘት ጀምሮ ከዚያ ስደት፣ ከዚያ ረሃብ፣ ከዚያ ጥም፣ ከዚያ ድካም፣ ከዚያ መስቀል ተሸክሞ መንገላታት፣ መውደቅ፣ ሐሞት፣ መጠጣ፣ በ5 ችንካር መስቀል ላይ መሰፋ፣ እነዚህ ነገሮች በሙሉ አካላዊ መከራ ተብሎ ይጠራል። መቀጥቀጥ ነው የሚባለው። ይሄ ቀጥቅጠውታል፣ አድቅቀውታል። ኃጢአተኛ ለማስመሰል ክርስቶስ እንደምታውቁት በሁለት ወንበዴዎች መካከል ተሰቅሏል። በቀኝ በኩል የተሰቀለው ጥጦስ ይባላል፣ በግራ በኩል የተሰቀለው ዳክርስ ይባላል። ሁለቱም 40 ዘመናት ደም ሲያፈሱ ሲቀሙ የኖሩ ናቸው። በምድረ በዳ የኖሩ ናቸው። እነዚህን የሰቀሏቸው ለእርማት እንዳይመስላችሁ፣ ለመቀጣጫ እንዳይመስላችሁ፣ ክርስቶስን ወንበዴ ነው ለማለት ነው። ሎቱ ስብሐት። በቀኝ በኩል የመጣው በቀኝ የተሰቀለውን ይሄ ምንድነው ብሎ ይጠይቃል። ይሄማ እኮ ገሌ የሚባል ወንበዴ ነው ብሎ ይናገራል። ወደ መሃል መጥቶ ጌታን ይህሳ የመካከለኛው ብሎ ሲጠይቅ እንዴ ይሄማ ዋናው የወንበዴዎቹ አለቃ ይላል። በግራ በኩል የመጣው በግራ የተሰቀለውን ይሄ ማን ነው? ይሄ ምንድነው ብሎ ይጠይቃል። ይሄማ ዳክርስ ይባላል፣ ኃይለኛው ወንበዴ ሽፍታ የነበረ ነው ይላል። ይሄስ የመካከለኛው ብሎ ጌታን ሲጠይቅ እንዴ ምን ጥያቄ ያለው? እሱማ የወንበዴዎቹ የሌቦቹ የሽፍቶቹ አለቃ ለማለት ክርስቶስን ኃጢአተኛ ለማስመሰል፣ ወንበዴ ለማስመሰል፣ ሽፍታ ለማስመሰል፣ ሌባ ተቀመጠ ወይም የተንጠለጠለ ወይም የታሰረ የሚስማር የብረት ስብርባሪ፣ የብርጭቆ ስብርባሪ፣ የአጥንት ስብርባሪ የሻለ ነገር የብራቱ ጫፍ ላይ እንዲደረግ የጅራፉ ጫፍ ላይ እንዲደረግ ተደርጎ አንድ ገራፊ የጌታ ጀርባ ላይ አሳርፎ ሲያነሳው እፍኝ ስጋ ይዞ ይነሳል። ጽዋ ሙሉ ደም ይረጫል። እነዚህ ስቃያት ተቆጣ እየተጫወቱ ቁማር እየተጫወቱ እየተመላለሱ ቁጥር ተሳሳትን እያሉ እና ዮሐንስ ወንጌላዊ የቆጠሩት ነው የምንናገረው። ወታደሮቹ የቆጠሩት አይደለም፣ አይሁዳውያን የቆጠሩት አይደለም። ወታደሮቹ የቆጠሩት የሚያውቁት ሳይሆን ዮሐንስ ወንጌላዊ በዓይኑ በብረቱ ያየው 70 ዘመን ያለቀሰበት 70 ዘመን የተንከራተተበት ሳይስቅ የኖረበት እንባውን እያፈሰሰ እንባውን ጨርሶ ደም አልቅሶ ደሙን ጨርሶ እጅ አልቅሶ ፈሳሹን ሁሉ ጨርሶ ቆዳው ከአጋሉ ጋር ተጣብቆ የተጠራበት ነው ዮሐንስ ወንጌላዊ። ይህን እያሰበ በአይምሮው ተስሎ በጭንቅላቱ ተስሎ በልቡናው ተስሎ በአይምሮው ተቀምጦ ሌላ ነገር ሳያስብ እያለቀሰ ቁጹረ ገጽ ሆኖ ፊቱን ቋጥሮ የኖረበት ነው። ይህን መከራ ክብር ያደረገልን አምላካችን የተመሰገነ ይሁን። አመስግኑት እግዚአብሔር፣ አመስግኑት እግዚአብሔር። 6666 ጊዜ ተገርፏል። ያ ስጋ የት ሄደ ይመስላችኋል? ያ ደም የት ሄደ ይመስላችኋል? ይህን ስጋ ቤተክርስቲያን ትሰጠዋለች። ይህን ደም ቤተክርስቲያን ትሰጠዋለች። ወጣት ወንድሞቻችን እህቶቻችን፣ እኛ በየሜዳው በጣም ብዙ ነገሮችን እናሳልፍ የለም እኛ ህይወት እያልን እኛ ወጣትነት ህይወት እያልን እኛ ፊልም እያልን እኛ ኳስ እያልን የምናሳልፋቸው ነገሮች አሉ አይደለም። ስጋ ተቆርሶልሃል፣ ደም ፈሶልሃል። ያ በጅራፍ ጫፍ ቀራንዮ ምድር ላይ የተበተነው ስጋ፣ ያ በጅራፍ ጫፍ ቀራንዮ ምድር ላይ የተረጨው ደም፣ ያ የተፈረፈረው ስጋ፣ ያ የተፈተፈተው ስጋ፣ ያ ምድር ላይ የወደቀው ስጋ፣ ያ አንተ ንስር ሆነ እንድትበላው የተሰጠ ስጋ። ይህንን ራሱ ጌታ እንዲህ ብሎ አስቀምጦታል። የማቴዎስ ወንጌል ምዕራፍ 24 ቁጥር 28 ላይ አባሃሎ ገደላ እየይትጋቡ አንስር ስጋ ወዳለበት ንስሮች ይሰበሰባሉ ይላል። ያ ስጋ ቀራንዮ ላይ አለ። ቀራንዮ ቤተክርስቲያን ነው። ቀራንዮ መቅደሱ ነው። የቀራንዮ ሰዓት ቅዳሴው ነው። የመስቀሉ ሰዓት ቅዳሴው ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀል ሰዓት ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ያለው የመስቀል ሰዓት ምሳሌ፣ የቅዳሴ ሰዓት ምሳሌ። የቅዳሴ ሰዓት በአማካይ 3 ሰዓት ይፈጃል እስከ ቁርባኑ ድረስ። እነዚህ 3 ሰዓታት ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ያሉትን ጌታ በመስቀል ላይ እየደቀቀ የቆየባቸውን ሰዓታት የሚያሳዩ ናቸው። ለምን ወዲያው አልሞተም? ያን ሁሉ ተገርፎ ለምን አልሞተም?
ለዛውም ደግሞ እየጮኸ ነው የሞተው። ይህንን ታውቃላችሁ። ቅዱስ ያሬድ እንደሚናገረው የእኛ ሊቃውንት በተርጉማኖ 7 ጩኸቶችን መስቀል ላይ ጩኋን ይላል። 7 አጽሐ መስቀል ብለው ይጠሯቸዋል። እነዚህን የጮኸባቸውን መንገዶች ቅዱስ ያሬድ በጾመ ድጓ ሲገልጽ ከልሃ፣ ጸርሃ፣ ገአረ እያለ ነው። በስቅለት በየሰዓቱ የሚባሉ ናቸው። ከልሃ፣ ጸርሃ፣ ገአረ እያለ ነው የሚጠራቸው። ከልሃ ማለት ጮኸ ማለት ነው። የስቃዩን ጩኸት የሚያሳይ ነው። ጸርሃ ማለት ደግሞ ጩሆ ተጣራ ማለት ነው። ገአረ ማለት ግን ጓጎረ ማለት ነው። የመጨረሻው ጌታ እየጓጎረ ነው የሞተው። ነፍሱ ከስጋው በሚለይበት ሰዓት ለይቅርታ ራሱን እየሰዋ የሚያደርጉትን አያውቁምና ይቅር በላቸው እያለ እየጓጎረ ነው የሞተው። ታውቃላችሁ፣ በገጠር አካባቢ ከብት የታረደበት አካባቢ ሲደርሱ መሬቱን እየቆፈሩ ምድሩን እየቆፈሩ ይጓጉራሉ። ደሙ ይሸታቸዋል። የነሱ ወገን የሆነው የታረደበት ቦታ ፈርሱ ይሸታቸዋል። መሬቱን ይቆፍሩታል። ክርስቶስ የተሰቀለው የአዳም አጽም ያለበት ቦታ ነው። የአዳምን አጽም ሕያው ለማድረግ አዳምን ከሞት ለማስነሳት ካሳ ለመክፈል ስጋ ቆርሶ ደም አፍስሶ ለማዳን መስቀል ላይ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ብሎ እየጓጎረ ነበር። ገና ችንካሩ ሳይወድቅ ላዩ ላይ ያለው ጭንቅላቱን የሚፈጠፍጠው ወደ ሰማይ የሚደርስ የእሾህ አክሊል የብረት እሾህ እስከ ልቡ ድረስ የሚገባ ላዩ ላይ ጭንቅላቱ እየተፈጠፈጠ ነው ማለት ነው። አናቱ እየተፈጠፈጠ አንጎሉ እየተፈጠፈጠ መስቀል ላይ ሆኖ የሚያሳዝነው የሚያደርጉትን አያውቁምና ይቅር በላቸው እያለ ነው የሞተው። ከመስቀል በኋላ አይደለም ይቅር ያለ፣ መስቀል ላይ እያለ ነው ይቅር ያለ። ችንካሩ ከወለቀ በኋላ አይደለም ይቅር ያለ፣ እየተወጋ ነው ይቅር ያለ። ችንካሩ ሳይወልቅ ደሙን እያዘራ ትኩሱ ደም እየፈሰሰ ከሙታን ተለይቶ ከተነሳ በኋላ የባለፈውን ትቼዋለሁ አይደለም ያለው። እዚያው መስቀል ላይ እንዳለ እዚያው እየቃተተ እዚያው እየሞተ ስጋው አልቆ አጥንቱ ደቆ እንደ በረዶ ነጭ ሆኖ እየታየ እዚያ ሆኖ ነው የማረን፣ እዚያ ሆኖ ነው ይቅር ያለን። ክብርና ምስጋና ለስም አጠራሩ ይሁን። ስለ ቸርነቱ አመስግኑት። እግዚአብሔር አመስግኑት። ያንሰዋል፣ አመስግኑት ስለ ቸርነቱ ስለ ርኅራኄው። ይሄ ነው የመጀመሪያው አካላዊ መቀጥቀጥ የሚባለው ይሄ ነው። ይሄኛው አካላዊ፣ ይሄን ትንሽ ተናገርኩት፣ ይሄን ትንሽ ገለጥኩት። ሁለተኛው ግን አይገለጥም። ሁለተኛው ከአይምሮ በላይ ነው። እንዲያውም እሱ ራሱ እንዲህ ብሎ ይናገራል። የዮሐንስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ብትመለከቱ ብዙ ብየ ዘእነግረክሙ ይላቸዋል ሐዋርያው። የምነግራችሁ ብዙ ነበር፣ ወባሕቱ ይትክሉ ጸዊሮቶ፣ ነገር ግን አሁን ልትሸከሙት አትችሉ ይላቸዋል። ወሶበ መጻ ጰራቅሊጦስ መንፈሰ ጽድቅ ውእቱ ይመርሐክሙ ኀበ ኩሉ ጽድቅ፣ አጽናኙ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ ያሳስባቸዋል፣ በአእምሯችሁ ይቀርጸዋል። የተወሰነውን የምትችሉትን ይኸውላችሁ ክርስቲያኖች፣ የክርስቶስን መከራ ማንም ሊቅ ተናግሮ አይጨርሰው። ማንም ዮሐንስ አፈወርቅም ቢሆን አትናቴዎስም ቢሆን ያው ዮሐንስ አፈወርቅ መናገር ሲያቅተው ምን እንዳለ ታውቃላችሁ? የተቀደሰው ቅዳሴ ብክይዎ ወላህውዎ እለታፈቅርዎ፣ የምትወዱት አልቅሱለት ነው። እንዲያውም ዮሐንስ ያለቅሳል እዚያው ቅዳሴው ላይ ይላል። ወዮ ወዮ ማለት ነው። እሪ ወዮ ወዮ እኔ ልደፋ እንደማለት ያለ ነው። ክርስቶስ ንጉሥ ነው። አማኑኤል አምላክነ ኢየሱስ መድኃኒነ እያለ ይናገራል። ንጉሣችን ክርስቶስ ሆይ፣ መድኃኒታችን ኢየሱስ ሆይ፣ አምላካችን አማኑኤል ሆይ ስለኛ እንዲሆን እያለ ዮሐንስ አፈወርቅ ያለቅሳል። በእንባ ብቻ ነው የሚገለጠው። ይህች ቀን በበቁት አባቶቻችን ቃል የላትም፣ ንግግር የላትም፣ እንባ ብቻ ነው ያለው፣ መንከራተት ብቻ ነው ያለው። ያውም እድሜ ዘመናቸው ሙሉ እየተንከራተቱ ክርስቶስን ሰብከውታል። እነ ቅዱስ ዮሐንስ ወንጌላዊ ፊታቸውን ቋጥረው ሰብከውታል። ክብር ለአባቶቻችን ይሁን፣ በረከታቸው በሁላችንም ላይ ይደርብን። አመስግኑት እግዚአብሔር። በደላችን እሱ ላይ ሲያፍ ነቢዩ ኢሳይያስ ይናገራል። ትንቢተ ኢሳይያስ ምዕራፍ 53 ላይ መቀጥቀጥ ሁለት ነው እያልኩ እሱን ነው እየተናገርኩት ያለው። መቀጥቀጥ ነበረበት። የተቀጠቀጠው አንዱ አካላዊ ነው፣ መከራው ነው፣ ችንካሩ ነው፣ ጅራፉ ነው አልኳችሁ። ሁለተኛው ረቂቅ ነው፣ መንፈሳዊ ነው አልኳችሁ። እሱ ምንድን ነው? በደላችን እሱ ላይ ሲያፍ ነው። በደንብ ስሙኝ። ስለ በደላችን ይላል ነቢዩ ኢሳይያስ ሲናገር ደቀቀ ይላል። በደላችንን በእርሱ ላይ አኖረ ይላል። ስለ መተላለፋችን ቆሰለ ይላል። ሕመማችንን ተሸክሟል፣ ደዌያችንን ይዟል። እነዚህ ነገሮች ትሰማላችሁ፣ ረቂቅ ናቸው። እነዚህ በደልን መሸከም ይቻላል። በደል ረቂቅ ነው፣ ኃጢአት ረቂቅ ነው። ወጣቶቹ በእናንተ ቋንቋ በደል ማስ የለውም፣ በደል ቮሊዩም የለውም፣ በደል ዴንሲቲ የለውም፣ ሜዥር አይደረግም። በደላችንን በእርሱ ላይ አኖረ ሲል ምን ማለት ይመስላችኋል? በደል ድንጋይ ነው ወይ? አንስተህ የሆነ ቦታ የምታስቀምጠው ድንጋይ ነው፣ ቁስ ነው ወይ? ምክንያቱም ማስ የለውም፣ ቮሊዩም የለውም፣ ምድገት የለውም፣ ይዘት የለውም።
ምንም አይነካም። ዴንሲቲን እፍጋት የለውም። ነገር ግን በደላችንን በእርሱ ላይ አኖረ ይላል። እንዴት ሆኖ በደል በእርሱ ላይ ተቀመጠ? ይህ ማድረግ የሚችለው ክርስቶስ ብቻ ነው። ለምን? አምላክ ስለሆነ። ከዚያ በደላችንን ተሸከመ። መሸከሙ ብቻ አይደለም፣ አድቅቆታል። ትከሻው ላይ ሲያርፍ አድቅቆታል። ትዝ ይላችሁ እንደሆነ የሉቃስ ወንጌል ምዕራፍ 22 ከቁጥር 40 ጀምሮ እየተመላለሰ ይጸልይ ነበር። ላታይልፋ ለዛቲ ጽዋ ምነ አባቶች ይህች ጽዋ ከኔ አሳልፋት እያለ ላቡ እየተንጠፈጠፈ ወዙ እንደ ደም እየወረደ መሬቱን አፈሩን ጭቃ እያደረገው እያራሰው እያረጠበው እየተመላለሰ ይጸልይ ነበር። እየተጨነቀ ነው የሚለው ወንጌሉ የሚገልጠው። ወፈርሃ ነው የሚለው ፈራ ይላል። ወአውተረ ጸልዮ ይላል። አጽንቶ ተመላልሶ አብዝቶ ይጸልይ ነበር ይላል። ለምን ፈራ? የሚሸከመው የኛን በደል ነው ወዳጄ። በደል የባህሪው አይደለም፣ ነውር የባህሪው አይደለም። የኛን ኃጢአት የኛን ነው የኛን በደል መስቀል ላይ ይሸከመው። ያ ጽዋ ነው ይለፍ እያለ ነበር። እንዲህ ይላል አኮ ፈቃደ ዚአየ አለ ፈቃደ ዚአከ ለይኩ። እንዲህ ስለሆነ ግን የኔ ፈቃድ አይደለም ያንተ ፈቃድ ይሁን ይላል። ለምን? ለመሞት ነው አይመጣው። ፈቃዳቸው አንድ ነው፣ ከአብ ጋር አንድ ነው፣ ከመንፈስ ቅዱስ ጋር አንድ ነው። ስለዚህ መስቀል ላይ የሁላችንን ኃጢአት ይሸከማል፣ ያደቀዋል። ጫንቃው ላይ ያርፋል፣ ያደንቀዋል። ትከሻው ላይ ያርፋል፣ ያደቀዋል፣ ይጨነቃል። ከዛ ነብዩ ኢሳይያስ እንዲህ ይላል፣ ተጨነቀ ይላል፣ ተሳቀየ ይላል፣ አፉንም አልከፈተም ይላል። አልነገራቸውም ለሐዋርያት። ይሄን የሚያውቅ የሚረዳ ሰው እኔ አሁን ጥቂቱን ለማሳየት እየሞከርኩ እንጂ ይሄን መናገር የሚችል ማንም የለም። የክርስቶስ መከራ ዓለም እስኪያልፍ ድረስ ተነግሮ አያልቅም። የሚናገረው ቃልም የለም፣ የሚገልጠው ቋንቋም የለም። የክርስቶስ መከራ ደቋ። ይሄ መቀጥቀጥ ይባላል። የነሐሱ እባብ ክርስቶስ ነው። ነሐሱ እሳት ውስጥ መግባት አለበት፣ ቃል ሥጋ መሆን አለበት። ሁለተኛ መቀጥቀጥ አለበት፣ መከራ መቀበል አለበት። ሶስተኛ መሰቀል አለበት። ለምንድን ነው የሚሰቀለው? እንዲታይ ነው። ክርስቶስ ለምንድን ነው የሚሰቀለው? እንድናየው ነው። እንዳልኳችሁ እኔን የምታዩኝ አብዛኞቻችሁ ከፍ ያለ ቦታ ስለሆንኩኝ ነው። ክርስቶስን ቀና ብለን እንድናየው መሰቀል አለበት። ማየታችን ብቻ አይደለም፣ እንድንሳብ ጭምር ራሱ እንደገለጠው በዮሐንስ ወንጌል ምዕራፍ 12 ላይ